ሩታዬ የኔ ቆንጆ የሉል ሸጋናት የኛ ቀበጥ ጨረቃችን ድምቀታችን አንቺ ብቻሽን ራሱ እኮ አንድ ሰው ነሽ። አንቺ ማለት የሙዚቃ ባንድ ሙሉ ባንዱን ነሽ። ስለዛ ውሽሚትን በዚህ ልክ መለማመጥ አይጠበቅብሽም የኛ ቆንጆ። ዛሬ ደግሞ ጨረቃ መስለሽ በራስሽ ቤት ስለመጣሽ በጣም በጣም ደስ ብሎናል። ከምር እውነቴን ነው ብላችሁና በዚህ አጋጣሚ ምን ተፈጠረ መሰላችሁ? አንድ ኮሜንታችን ነበር በነገራችን ላይ አብርሽ ከልቡ ሩታን ይቅርታ ቢጠይቃት የሚል ኮሜንት አየውና በነገራችን ላይ የኔም እህት ነሽ የኔም ተመልካች ነሽ። ያንቺን ኮሜንት እያነበብኩ ነበረና አብርሽ እኮ እንደዛ አይወድም። ይሄ ከልቡ ተጸጽቶ እንዲዝቅ ብሎ እንኳን አሁን ላይ ተውትና እንኳን አሁን እንዲሆነው ከድሮ ራሱ ማለት ነው ከድሮ እንደዛ ጥፋት እንኳን እያጠፋ ዝቅ ብሎ ለሱ ይቅርታ መጠየቅ እኔ ይከብደዋል። የእውነት ዝቅ ማለት ከፍ ማለት ነው። በተለይ ዝቅ ብላችሁ ይቅርታ ስትጠይቁ ያለው ደስታ ያለው የመንፈስ እርካታ እግዚአብሔር እንዲህ ደስ እንደሚል አጥፉም አታጥፉም በቃ ከውስጣችሁ ሲሆን እና አብርሽ ከድሮም ዝቅ ብሎ ሚስቱን ይቅርታ አይጠይቅም። አልለመደም። ለሱ ተኮፍሶ ምናምን ነው በቃ ለሱ ማለት ነው። እና አንድ ኮሜንት ስላነበብኩ ነው ዛሬ እንግዲህ ሩታዬን ያው አንዳንድ ልጆች አትለማመጫ በእናትሽ እቺ ውሽሚትን አንቺ እኮ 1000 ሰው ነሽ፣ አንቺ ማለት ሙሉ አልበም ሙዚቃ ነሽ የሚሉም አሉና በዚህ አጋጣሚ ይመቻችሁ። ከላይ እስከታች አቤት በፍቅር ስትገልጿት እንዲህ ደስ እንደምትሉ የምር። እና ዛሬ ታዲያ ምን ተፈጥሮ ነው ትላላችሁ? ኤፊንም አይታችሁታል። ሩታ፣ አብርሽ፣ ሄርሜላ፣ ኤፍሬም አንድ ላይ ዛሬ እንግዲህ ተገኝተዋል። በነገራችን ላይ ዛሬ ወግ ደረሰው አብርሽ፣ የምር ወግ ደረሰው። በሩታ ቤት ለቀቀ። ራስ ወዳድ እኮ ነው አብርሽ። በነገራችን ላይ በጣም ራስ ወዳድ ነው። ብዙ ጊዜ ቻናሉን ሲሰራ በራሱ ነው። እንደውም ሩታ ራሱ ሰርታ በሱ ዩቱብ ቻናል ነው የሚለቀቀው። እና ለምን ይላሉ አንዳንዶች። እና አንዳንዱ ልጆች ደግሞ የሩታንም ዩቱብ እኮ እሱ ነው ማኔጅ የሚያደርግላት በሱ እጅ ስለሆነ ለዛ ነው የምትሉ እህቶች ያላችሁ። እና እኔ ብዙ ጊዜ ጥያቄ ሆንብኛል። ዛሬ እንግዲህ ወግ ደርሶት ያው ራሱ ቪዲዮን ቢሰራም በሩታ ቤት ነው የተለቀቀው። ተመስገን ብለናል። ተመስገን አንድ ለውጥ አየን ከአብርሽ ተመስገን ነው እንጂ ራስ ወዳድ እኮ ነው አብርሽ ከምር። እና በዚህ አጋጣሚ እንግዲህ ዛሬ ታዲያ ያው አይታችኋል ቅመሞች በሙሉ እኔ ቤት የምትገኙ የሩታዬ እህቶች እንደው በፍቅር እንደው በሩታ ፍቅር እንደው ክንፍ ያላችሁ ማለት ነው የምር እንዴት ደስ እንደምትሉ እኮና ያው እዛም አይታችሁ ስለምትመጡ እንግዲህ ሩታ ኤፍሬም ያው ባለፈ ስላጠፋው ጥፋት ወንድሙን ይቅርታ ቢጠይቅም ዛሬ ደግሞ ትናንትና ያው ወንድምየው ከኔ በላይ ያው ሚስቱን እንበል ውሽሚትን አስቀይማል ከኔ በላይና ትናንትና ያው እሷን የበለጠ ይቅርታ መጠየቅ አለባት አግኝተ ብሎት ነበረ ወንድሙ። በዛ መሰረት ነበር ኤፍሬም ያው እንዳያችሁት ሄርሜላንም ይቅርታ ጠይቋል። ትናንት ወንድሙንም ይቅርታ ጠይቋል። አሪፍ ጅማሮ ነው የምር አሪፍ ጅማሮ ነው ከልብ ምናምን ከሆነ ያው ብዙዎቹ መቼም ዛሬ ግን ደስ ያለኝ ነገር ማለት ነው የምር ሩታ ቤት የአብርሽ ቤተሰቦች የሉም። ተመስገን እግዚአብሔርን የአብርሽ ቤተሰቦች የሉም ሩታ ቤት። ከላይ እስከታች የፍቅር ኮሜንት ነው የምር። ሩታዬ እንኳን ሰላም መጣሽልን የኛ ቀበጥ የኛ ቆንጆ የሉልዬ ሸጋ በቃ ደስ ሲል በልብ ቅርጽ በቃ ኮሜንታችሁ ምናምን ከላይ እስከታች ሽብርቅ ድምቅ ያደረጋችሁትና አብርሽ ቤት የምናያቸው ኮሜንቶች እኮ በቃ አንገት የሚያስደፉ የሚያሳዝኑ በቃ እኔ ምን ልበላችሁ አዘን የሚጠሩ ኮሜንቶች እኮ ናቸው ከምር። ሩታ ቤት ግን ዛሬ ከላይ እስከታች እንዴት ደስ እንደምትሉ የምር የሩታ እህቶች ለእናንተ 100% ነው። እንደውም 100% በቃ ምንም የሚቀነስ የለም። እና ያው እናንተንም ሩታንም ያው ደነቅነቅ ሳደርግ እናንተንም ደግሞ ካላደነኩኝ እኮ ትንሽ ሸንቆጥ ያደርገኛል። ለዛ ነው። እና በነገራችን ላይ ታዲያ ሩታ ሄርሜላም ጓደኛ እንሁን ደስ ካለሽ ያው በተከፋይ ሰዓት ከጎንሽ ብሆን እኔ በከፋኝ ሰዓት ከጎኔ ብትሆኝና ሰላም ፈጥረናል። ከዚህ በኋላ ያለው ነገር ሰላም ነው እና ሰላም ብንሆንና እንደውም ብንደዋወል ብላ ነበር የጠየቀቻት። እንግዲህ አስፈላጊ እንዳልሆነ ነው የሄርሜላ ምላሽ ለሩታ አሁን ላይ እንደማስፈልግ እሷ ብቻ ሳትሆን ከሷ በፊት እንደውም ቀድሞ የተናገረው አባወራው ነው። አያስፈልግም ነው ያለው። መልካም ምኞታችሁ ደስ ይላል፣ ግን አሁን ላይ ሄርሜላ ያው ሰው አታ ሳይሆን ያው አሁን ላይ ሴት ጓደኛ አስፈልጋትም በዚህን ሰዓት አስፈላጊም አይደለም። እኔ ለሷ እሷ ለኔ ያለናት እኔና እሷ ብቻ ነን። በማላችን ሰው እንዲገባ ስላልፈለግን እኔም የወንድ ጓደኛ ቀንሻለሁ። አያስፈልግም ለሚለውን እንደውም ቅድሚያ
አብርሽ ነው ለሩታ መልስ የሰጣት ማለት ነው። እሷ ለጓደኝነት የጠየቀቻትን። ይሄ ነገር ደግሞ መጨረሻ ላይ ስትናገር ሩታ እንደሰማት ከሆነ ችግር የለውም ኖርማል ነው። ግን ደግሞ በፊት አንቺ በብዙ ጊዜ ያው ኖርማል ጓደኛ እህታማቾች ጓደኞች ብንሆን ብላይ ስለምጠይቂም በፊት ከአንቺ ስለሚመጣ ጥያቄው ለዛ ብዬ ነበረ የሚል ነበረ ሩታ ለሄርሜላ የመለሰችላት ማለት ነው። በነገራችን ላይ የሰሞኑን ነገር ጥሩ ጅማሮ ነው። ዛሬም ሩታ ያው አብርሽ ማነ ኤፍሬም ሄርሜላ ላገኘ ብሎ በአብርሽ በኩል እንትን ሲል ሩታም ደግሞ ሄርሜላ ማግኘት አለብኝ አለች ብላ ነው ብሎ ነበር አብርሽ መግቢያው ላይ ሲያሳውቅ የነበረውና ያገናኛቸውና ያው በመልካም ነገር ቋጭተውታል። በይቅርታ ተላልፈዋል። ኤፍሬምም ደግመ ስህተት ካልሰራና እንደባለፈው ወዲያው ተገልብጠ ደግሞ አዲስ ነገር ይዘ ካልመጣ ይቅርታን ተቀብያለሁ ብላ ሄርሜላም ይቅርታን ተቀብላለች። የሩታን የጓደኝነት ጥያቄ ግን ውድቅ አድርገውታል። እኔ ግን በመልካም ነው ያየሁት። እኔ በነገራችን ላይ ብዙ ጊዜ ያው የሆነ የሚያቃጭልብን ነገር አለ አይደል? ደው የሆነ የሴጣን እኮ ነው። ሴጣን ራሱ ሩታ እኮ ይሄኔ የሆነ ነገር አስባ እኮ ነው የሆነ ነገር እኮ አብርሽም የሚያስበው አብርሽ ራሱ ጆሮ ላይ እኮ ቅጨል ይለዋል። አያምንም። አሁንም እኮ አያምንም። ከፊቱ ራሱ እኮ መረዳት ትችላላችሁ። አብርሽን ለሩታን እንደማምናት ከፊቱ የፊቱን ራክሽን ራሱ ምንድን ነው ስታዩት ራሱ ስሜቱ ምናምን ከፊቱ እንደማያምን ራሱ እግዚአብሔርን እኔ ብዙ ጊዜ ብየዋለሁ። እና በነገራችን ላይ ሩታዬ እንደው ድካሚ ቢልሽ ነው እንዲህ በቃ እንትን ብላለች አይደል? ምርጦች ይቅርታ ጠይቃለች። ይቅርታዋን ተቀብለዋል። የእውነት ሰላም ፈጥረዋል። እኛ መንፈልገውም ተመልካቾች ይሄንን ነው። እኛ ጭቅጭቅ፣ ንትርክ፣ በዛ ወጣ ተበቀለ፣ ወጣች ወረደች፣ እንዲያለችው እንዲያለ የሚል ሰለቸን። ስንት ዓመት ሙሉ ጠገብ ነው። ተመልካችማ የሚፈልገው ፍቅርና ሰላም ብቻ ነው። እና ሰላም መፍጠራቸው አንዳንዴ በመልካም ጎን ማየት ጥሩ ነው። ለእኔ ጥሩ ጅማሮ ነው። ሩታም እየሄደችበት ያለችው መንገድ የምር ከልቧ ከሆነ ማለት ነው። ኤፊም ከልቡ ከሆነ በቃ እነሱ የራሳቸውን ህይወት የራሳቸውን መንገድ ይኑሩ። ርግፍ አድርጎ መተው ወላ ሄርሜላ እንደውም ሩታ ራሱ ጓደኛ ይሁን ምናምን የፈለገ ጥያቄ ቢመጣብሽ ቀብረር በይ ሩታዬ። እንዴ አንቺ ማዘር ልጅ አይደልሽ? የአባቷ ልጅ ማለት ቀብረር በቃ ከውስጥሽ አንቺ ፈለግሽ አይደለ? ከውስጤ ይውጣልኝ ከኔ ይቅር። ዋናው ትልቁ ነገር እኔ አንዳንዴ የሰው ልጅ ይቅርታ ስትጠይቁ አጠፋችሁም አላጠፋችሁም ለራሳችሁ ለውስጣችሁ ሰላም ስትሉ ነው። እኔ አሁን ከሩታ የተረዳሁት ያንን ነው። በቃ ህይወቷን ማስቀጠል ካለባት የበደለችውም የተበደለችበትም ሰውንም ይቅርታ ጠይቃ በቃ ሰላም ያለው ህይወት መኖር ፈልጋም ሊሆን ይችላል። እንደዛ ብዬ አሰብኩኝና ያ መልካም ነገር መልካም ጅማሮ ነው። ጥሩ ነው። ይበላ የሚያስብል ነው። ግን ሩታ ምን አስባ ነው ምናምን ያው እኔ ላይም ግን ያቃጭላል። ይቅርታ አድርጉኝ ቤተሰቦች። ለመሰላችሁ ሩታ ድንገት ግልብጥ ስለምትል ማለት ነውና እፈራታለሁ። እግዚአብሔር ነው። ምናልባት ነገ ደግሞ አዲስ ነገር ይዘው ይመጡ ይሆን እላለሁ። እና ግን አንዳንዴ ደግሞ በሁለት ሳይድ ስታዩት አንዳንዴ ለራሷ ለውስጥ ሰላም ብላ የፈጠረችው ነገር ሊሆን ይችላል ብላችሁ ከራሳችሁ ጋር ትታገላላችሁና እንደዛ ከሆነ ሩታዬ ይበል። ከዚህ በኋላ ምንም አይነት ስህተት አንፈልግም። ሩታዬ እውነት በቃ ይበቃል። ይህ ነገር መዘጋት አለበት። በፍቅር ጀምረሽዋል፣ በይቅርታ ጀምረሽዋል። አጠፋሽም አላጠፋሽም በብዛት ተበዳይ አንቺ ብትሆኝም ዛሬ ላይ ውሽሚትንም እንዳጠፋሽ እንደበደልሽ ሆነሽ ይቅርታ መጠየቅሽ ራሱ ትልቅነትሽን ነው ለኔ የሚያሳየኝና በቃ በዚሁ መዘጋት አለበት። ከዚህ በኋላ ዛሬ ትናንት ይቅርታ ጠይቀሽ ነገ ደግሞ አዲስ ታሪክ ይዛችሁብን እንዳትመጡ። እንደው አደራሽን ሩታ ማለት ነው አደራሽን እንደውና በቃ አንቺን በሰላም በፍቅር በጤና ከልጅሽ ጋር ፏፍክት እያልሽ እንዳልሽውም የልጅሽም አባት አብርሽ እየመጣ ልጁን በሰላም እያየ ነው። ይሁን ደስ የሚያስብል ነገር ነው። ይሁን የሚያስብል ነገር ነውና ከዚህ በኋላ በቃ ጅማሮ አሪፍ ነው። በፍቅር ተጀምሯል፣ በይቅርታ ተጀምሯል። አላስፈላጊ ያልሽውን ደግሞ በህይወቴ ላይ መሰናከል የሚሆኑ ሰንኮፍ የሚሆኑ እሾ የሚሆኑትን መንቅሬ ማውጣት አለብኝ ብለሽ ያው ጀምረሽ አውጥተሻቸዋል። ሜሪና ዳኒ ናቸው። በእርግጥ ግን እኔ ግን ሜሪን ወዳታለሁ። ቤተሰቦቼ ለምን እንደሆን አላቅም። የምሬ ነው ምላጭ እየበጠበጠች ራሱ ደስ ትለኛለች። ሆነ ዝም ብላችሁ የምትወዱት ነገር አለ። ሜሪ ደስ ትለኛለች። ያው በጥበጣዋ እናደኛል እንጂ እንደ ትልቅ አንዳንዴ የማይጠበቅባትን ስራ ለሩታ የማይጠበቅባትን ነገር ነው የምታደርጋት። ሩታን ከሄደችበት መንገድ እንደመመለስ ይዛት ብዙ ጊዜ ገደል ትገባለች። አሁን ለምሳሌ አብርሽ ባለፈ ቀለበት ሲያደርግ ይዛት መሄድ የለባትም ነበር። እህቷ ከሆነች ቆፍጣና እንድትሆን ነበር ማድረግ የነበረባት። ያ ነገሯ ነው እንጂ ሜሪ እውነት ለመናገር ደስ ትለኛለች። ለምን እንደሆን አላውቅም።
እየረበሸች ራሱ ማለት ነው። እና ለማንኛውም ሩታዬ ከአንቺ ይቅር። ግን ዛሬ ውሽሚትን ይቅርታ ጓደኛ የውኝ ምን አንባታ ደስ ይለኝ ነበረ። ቀብረር ብለሽ እነሱ ቀብረር እንዳሉት ቀብረር ብለሽ መኖር ነው። እና ለማንኛውም ምርጦች ያለው ነገር ይሄ ነው። እኔ ራሴን ሀሳብ ልግለጽላችሁ ብዬ እንጂ እናንተማ እዛ እኮ ቀድማችሁኝ አያችሁ እኮ ከላይ እስከታች አያችሁ። እያንዳንድሽን አይቻችኋለሁ እና የራሴን ሀሳብ ለመግለጽ ነው ማለት ነው የኔ ምርጦች እንጂ ከእናንተ የሚያመልጥ ነገር የለም። እንግዲህ ቪዲዮን ላይክ አድርጉ። ቤተሰብ ያሉ ናችሁም ቤተሰብ አድርጉ። ጥሩ ጅማሮ ነው ብዬ